አንዳንድ ሰዎች ጥርጣሬ እንደ ጦርነት አድርጎ ሰው አያስብ። ጥርጣሬ ራሱ ቻለው ፋይት ነው። ጥርጣሬ ከባዱ ነገር መንፈሳዊ ነገር ውስጥ ጥርጣሬ መጥፎ ነው። ሰው ጥርጣሬ መጥፎ አድርጎ አስበው አያውቅም። በህይወታችሁ ውስጥ ጥርጣሬ የማይጠፋባቸው ሰዎች ህይወታችሁ ውስጥ መቼም የማትለዩበት ውጋ እንዳለ ማሰብ አለበት። ሁለተኛ ደግሞ ምንድነው? የጠላት ውጋ ነው። ጠላት ውጋ ምንድነው? የእግዚአብሔር ክብር ይልቅ የጣዖት ክብር ማመን ማለት። እግዚአብሔር ምንድነው ያለው? እኔ ከናንተ ፊት ምን አደርጋለሁ? እሄዳለሁ። እናንተ ከኔ ከኋላ ትሄዳላችሁ። እኔ እናንተ መንገድ ይመራሉ። እኔ የሚመራ መንገድ እያችሁ እናንተ ትሄዳላችኋል። ቀን በደመና መራችኋል፣ ማታ ደግሞ በእሳት መር። ቀን ፀሐይ አያቃጥላችሁም፣ ማታ ደግሞ ጨለማ አይከለክላችሁም። እንዳንጓዝ ቀን ጨለማ አይከለክልም፣ ማታ ደግሞ ጨለማ አይከለክልም። ቀን ደግሞ ፀሐይ እኛ አይጎዳም። እንጓዛለን፣ እንደርሳለን። ምክንያቱም እግዚአብሔር ከፊታችን ስለሚሄድ ነካርግና እግዚአብሔር ከፊት ይሄዳል። ሰይጣን አንተ ለትንቢት የማይናገርበት ዘመን ይኖራል። ሰይጣን አንተ ለፕሮፌሲ የማይናገርበት ዘመን ይኖራል። አጋንንት ባንተ ለትንቢት የማይናገርበት ዘመን ይኖራል። ሁኔታ ባንቺ ለትንቢት የማይናገርበት ዘመን ይኖራል። በሽታ በእናንተ ለትንቢት የማይናገርበት ዘመን ይኖራል። ድህነት በእናንተ ለትንቢት የማይናገርበት ዘመን ይኖራል። አንድ ነገር ከማቀድ በፊት ላይ ያ ነገር ውስጥ እግዚአብሔር አለ ብሎ ማሰብ ትልቅ ነገር። እግዚአብሔር በዛ ጉዳይ ውስጥ ይሳተፋል ወይ? ያ ነገር ውስጥ የእግዚአብሔር ጣት አለ ወይ? የእግዚአብሔር ጣት ያለው ነገር አይቀንስም። ዛሬ በረከታችሁ ይጨምራል፣ ጸጋችሁ ይጨምራል፣ ቅባታችሁ ይጨምራል። ዘመናችሁ እግዚአብሔር በበረከት ያደርጋል። ዘመናችሁ በኃይል ያደርጋል። ዘመናችሁ በከፍታ ያደርጋል። እግዚአብሔር ያለ እጅ ያለበት ምን አይሆንም፣ አይላላም። ሁሉ ሰዎች የእግዚአብሔር ቃል በእጃችሁ ላይ ያዙ። የእግዚአብሔር ቃል የምናየው ዘዳግም ምዕራፍ 31 ከቁጥር 4 ጀምሮ አብረን እናያለን። የእግዚአብሔር ቃል የምትሰሙ ዛሬ እግዚአብሔር ካንተ ፊት ቀድሞ ይሄዳል የሚል ርዕስ ነው የሚያካፍለው። እግዚአብሔር ከናንተ ፊት ቀድሞ ይሄዳል። ኢየሱስ ጌታ ነው። እስኪ እግዚአብሔር በፊት ቀድሞ ይሄዳል ብሎ እግዚአብሔርንም ባጠፋቸው አማራውያን ነገስታት በሰውና በአግ በምድራቸው እንዳደረገ ያደርግባቸዋል። እግዚአብሔርም በፊታቸው አሳልፎ ይጥላቸዋል። እንዳዘዝኳቸው ትእዛዝም ሁሉ ታደርጉባቸዋላችሁ። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸው አትደንገጡ። አምላክ እግዚአብሔር እርሱ ካንተ ጋር ይሆናል፣ አይጥልንም፣ አይተውም። ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻቸው እንድሰጥላቸው ወደ ማለላቸው ምድር ትገባልና እርሷ ለነርሱ ታወርሳልና ጽና፣ አይዞ፣ በፊትም የሚሄድ እሱ እግዚአብሔር ነው፣ ካንተ ጋር ይሆናል፣ አይጥልም፣ አይተውም፣ አትፍራ፣ አትደንግጥ አለ። ኢየሱስ ጌታ ነው። እስኪ እግዚአብሔር ካንተ ጋር ይሄዳል ብሉት፣ አትፍራ ብሉት፣ አትደንግጥ ብሉት፣ እርሱ አይጥልም ብሉት። ኢየሱስ ያድናል። ጎና እርሱ ነገር ግን እግዚአብሔር ካንተ ጋር ይሄዳል ብሉት፣ አትፍራ ብሉት፣ አትደንገጥ ብሉት፣ እግዚአብሔር አይተውም ብሉት፣ ሁሌ ካንተ ጋር ይሆናል ብሉት፣ ሁሌ ካንተ ጋር ይሰራል ብሉት፣ ሁሌ መከናወን ይሰጣል ብሉት፣ ሁሌ አሸናፊ ያደርጋል ብሉት፣ ሁሌ ገዢ ያደርጋል ብሉት፣ ያሰብክ ሐሳብ ያሳካል ብሉት፣ ጸሎት ይከናወናል ብሉት፣ ለመና ይሰጣል ብሉት፣ ያንኳካ ይከፈታል ብሉት፣ የፈለክ ታገኛለህ ብሉት፣ እግዚአብሔር ካንተ ጋር ይሆናል ብሉት፣ እግዚአብሔር ከፊት ይቀድማል ብሉት፣ እግዚአብሔር ቀኝ እጅ ይይዛል ብሉት፣ ጠላቶቹ ይመታሉ ብሉት፣ ጠላቶቹ ይወድቃሉ ብሉት፣ ጠላቶቹ ይሸነፋሉ። እግዚአብሔር ጤና ይሰጣል። እግዚአብሔር ዕድሜ ያስረዝመዋል። ዕድሜ ትጠግባለህ። እግዚአብሔር በጤና ያጠግባል፣ በበረከትም ያጠግባል፣ በጸጋም ያጠግባል፣ በመንገድም ያጠግባል፣ በእድገትም ያጠግባል። እግዚአብሔር ካንተ ጋር ይሆናል። ኢየሱስ ጌታ ነው። እግዚአብሔር በዚህ ቃል ላይ ስታያቸው በለእስራኤሎቹ የተማለባቸው ምድር እስራኤሎቹ ከመገባት በፊት ላይ ጠላቶቹ በነሱ ላይ በተነሱ ሰዓት ላይ እስራኤሎቹ ጦርነት ውስጥ ነበሩ። ጦርነት ውስጥ በነበሩ ብቻ አይደለም፣ ሁለት ጦርነት ውስጥ ነበሩ። አንደኛው ጦርነት አጋንንታዊ ፋይት ወይ ደግሞ የአጋንንታዊ ውጋ ነው። ሁለተኛ ደግሞ ጦርነት ጥርጣሬ ነው። አንዳንድ ሰዎች
ጥርጣሬ እንደ ጦርነት አድርጎ ሰው አያስብም። ጥርጣሬ ራሱ ቻለው ፋይት ነው። ጥርጣሬ ከባዱ ነገር መንፈሳዊ ነገር ውስጥ ጥርጣሬ መጥፎ ነው። ሰው ጥርጣሬ መጥፎ አድርጎ አስበው አያውቅም። በህይወታችሁ ውስጥ ጥርጣሬ የማይጠፋባቸው ሰዎች ህይወታችሁ ውስጥ መቼም የማትለዩበት ውጋ እንዳለ ማሰብ አለበት። ሁለተኛ ደግሞ ምንድነው? የጠላት ውጋ ነው። ጠላት ውጋ ምንድነው? የእግዚአብሔር ክብር ይልቅ የጣዖት ክብር ማመን ማለት። የእግዚአብሔር ክብር ይልቅ የጣዖት ክብር ማመን። የጠላት ውጋ ደግሞ ምንድነው? እስራኤል ህዝቦች ከግብጽ ምድር ካወጡ በኋላ ሙሴ እግዚአብሔር ተናግሮ ከግብጽ ምድር ካወጣቸው በኋላ ህዝቡ ተመልሶ ጣዖት እየሰገደ ነበረ። ሙሴ ከባድ ተናዶ ነበረና እግዚአብሔር ቃል አውጣና ከድንጋይ ውስጥ ምንጭ ወጣ ለተባለበት ድንጋይ ውስጥ ቃል ተናገር ብሎ እግዚአብሔር ሙሴ ተናድዶ ድንጋይ በብትሩ ነው መታው። ድንጋይ በብትሩ ብቻ ስለመታ ወደ ማርና ወተት የሚፈልቅበት ምድር አትገባም ብሎ እግዚአብሔር ለሙሴ ተናገረ። ምክንያቱም ምንድነው? መጀመሪያው በክዳን ወጣ። ብዙ ቻሌንጅ ነው። 40 ዓመት ነው። ዝም ብሎ 3 ዓመት አይደለም 20 ዓመት አይደለም። ቻሌንጅ ውስጥ አሳልፎ ልክ ከህዝቡ ጋር ሊሻገር ሲል እግዚአብሔር አትሻገርም አለ። የመጀመሪያ የጠላት ውጋ ሙሴ ጋር ያጋጠመበት ዘመን ነው። እንደገና ደግሞ እስራኤሎቹ ደግሞ የጀመሩበት ደግሞ ጉዞ እግዚአብሔር ደግሞ ትቀጥላላችሁ ያለው ዘመን ነው። ውጋም አለ፣ መልካም ዜናም አለ። አሜን ነው ወይ? ከዛ እግዚአብሔር ኢያሱ ካስነሳ በኋላ ኢያሱ እንግዲህ የሙሴ ባራ ነበረ፣ ሙሴ አገልጋይ ነበረ። ሙሴ ተከትሎ ባራ ማለት በመጽሐፍ ቅዱስ አገልጋይ ማለት የእግዚአብሔር ባራ ማለት ለእግዚአብሔር ብቻ የሚሆን ዕቃ ማለት ነው፣ ለሌላ ሰው ማይሆን። እስከ ነገር ግን አንተ የእግዚአብሔር ባራ ነው ብለህ ምን አለ? ባራ ማለት በታችነት የሚሰማ አይደለም፣ ለዛ ብቻ የተገዛ ማለት ለሌላ ነገር የማይገዛ የሰማችሁ ነው። ለሌላ ነገር የማይሆን ግን ለማንም ይሆን ለእግዚአብሔር ብቻ የሚሆን። ከዛ ሙሴ ወርዲ እግዚአብሔር ከሙሴ ከተናገረ በኋላ ወደ ኢያሱ መጣ። ኢያሱ ካስነሳ በኋላ ኢያሱ እንዲቀጥልና ኢያሱ ደግሞ ወደፊት እንዲሄድና ህዝቡ እንዲያሻገር ማርና ወተት ወደሚፈልቅበት ምድር ህዝቡ እንዲገባ እግዚአብሔር በኢያሱ ተናገረ። ኢያሱ ደግሞ ከሙሴ ቀጥሎ ጀመረ ማለት ነው። ምክንያቱም ሙሴ ያለው ግን ኢያሱ መጀመር ስላልፈለገ ከሙሴ በኋላ ነው ኢያሱ ተረክቦ መቀጠል የሚችለው። እግዚአብሔር ምንድነው ያለው? እኔ ከናንተ ፊት ምን አርጋለሁ? ይሄዳለሁ አለ። እናንተ ከኔ ከኋላ ትሄዳላችሁ አለ። እኔ እናንተ መንገድ ይመራሉ አለ። እኔ የሚመራ መንገድ እያችሁ እናንተ ትሄዳላችሁ አለ። ምክንያቱም በቀን ምንድነው? በቀን ደመና፣ ማታ በምንድነው? በእሳት ምን አርጋችሁ ይመራችኋል አለ። ቀን በደመና መራችኋል፣ ማታ ደግሞ በእሳት መራ። ቀን ፀሐይ አያቃጥላችሁም፣ ማታ ደግሞ ጨለማ አይከለክላችሁም። እንዳንጓዝ ቀን ጨለማ አይከለክልም፣ ቀን ደግሞ ወይ ደግሞ ማታ ደግሞ ጨለማ አይከለክልም፣ ቀን ደግሞ ፀሐይ እኛ አይጎዳም። እንጓዛለን፣ እንደርሳለን። ምክንያቱም እግዚአብሔር ከፊታችን ስለሚሄድ ነካርግና እግዚአብሔር ከፊት ይሄዳል። አንድ ነገር ከማቀድ በፊት ላይ ያ ነገር ውስጥ እግዚአብሔር አለ ብሎ ማሰብ ትልቅ ነገር ነው። አሜን ነው ወይ? አንድ ነገር ማቀድ በፊት ከማቀድ በፊት ላይ እዛ ነገር ውስጥ እግዚአብሔር አለ ወይ? ያ ነገር ውስጥ እግዚአብሔር አለ ወይ? እግዚአብሔር በዛ ጉዳይ ውስጥ ይሳተፋል ወይ? ያ ነገር ውስጥ እግዚአብሔር እጅ አለ ወይ? ያ ነገር ውስጥ የእግዚአብሔር ጣት አለ ወይ? የእግዚአብሔር ጣት ያለው ነገር አይቀንስም። ዛሬ በረከታችሁ ይጨምራል፣ ጸጋችሁ ይጨምራል፣ ቅባታችሁ ይጨምራል። ዘመናችሁ እግዚአብሔር በበረከት ያደርጋል። ዘመናችሁ በኃይል ያደርጋል። ዘመናችሁ በከፍታ ያደርጋል። እግዚአብሔር እጅ ያለበት ነገር ምን አይሆንም? አይቀንስም። እግዚአብሔር እጅ ያለበት ምን አይሆንም? አይላላም። የእግዚአብሔር እጅ ያለበት ምን አይሆንም? አይደክምም። የእግዚአብሔር እጅ ያለበት ምን አይሆንም? አይዛልም። እስኪ አይዛልም ብሎ ስለዚህ ህዝቡ እየጨመሩ እየሄዱ ሲል እግዚአብሔር ምን ያደርጋል? እኔ ከፊታችሁ ምን ያደርጋለሁ? ይሄዳለሁ። እናንተ እኔ ያያችሁ ትሄዳላችሁ። አትደንገጡ አለ፣ አትፍሩ አለ። የተከሰተ ነገር ጥቂት ነው፣ ግን ታሸነፋላችሁ። አሜን በሉ እስኪ። አንዳንድ ሰዎች አሁን እዚህ ውስጥ አላችሁ በጥቃቅንና አነስተኛ ላይፍ የፈራችሁ በሽታ አለ በዶክተር ነገሮ እንደምትሞት ስሜት የሚሰማኝ እርግጠኛ ነኝ ትድናለህ። አሜን በል። በቃ እናንተ ውስጥ የሚታየው ትንሹ ሽንፈት እግዚአብሔር ይገለብጠዋል። እግዚአብሔር ይገለብጠዋል። ያቺ ሐሳብ እግዚአብሔር ይመታዋል። ያቺ መርገም እግዚአብሔር ይመታዋል። ያቺ ከርስ እግዚአብሔር ይመታዋል። እስኪ አንድ እግዚአብሔር ይመታዋል ብሉት። እስዋን አንዳንድ ሰዎች ጥቂቱ ሽንፈት እንደማትለወጡ፣ እንደማታሸነፉ፣ እንደማትሄዱ አርጎ የሚነገረው ሰይጣን አለ። በቃ ያንተ ነገር ተከትሟል፣ ያንተ ነገር አልቋል፣ ከዚህም በኋላ እኮ አትቀየርም። በቃ የሆነ ነገር የሚያሳያል። በደካማ ጎናችሁ መጥቶ ፌክ ኢንፎርሜሽን ሰይጣን እናንተ ላይ ያወራዋል። ይነገረዋለሁ፣ ጽኑና ቆሙ። ፌክ ኢንፎርሜሽን የማሰሙበት ዘመን አለ። ጽኑና ቁሙ። ሰይጣን መጥቶ አንተ ላይ የማያወራበት ዘመን አለ። ጽኑና ቁሙ። ሁኔታ ላንቺ የማይተነበይበት ዘመን አለ።
ጽኑና ቁሙ። ችግር ላንተ ምልክት አያስተላልፍም። ነገር ግን ችግር ወደ እኔ የማይመጣበት ዘመን አለ ብሎ ንገሩ። የሰይጣን ምልክት የማይሰማበት ዘመን አለ ብሎት። የሰይጣን ፕሮፌሲ የማይሰማበት ዘመን አለ ብሎት። እቺ ነገር ላይ መጽናት አለብኝ ብሎት። ሻባራሴ ኢየሱስ ጌታ ነው። ኢላችሁ ለአጋንንት የሚያወራ ትንቢት ገለበጥኩት። ሰይጣን የሚያወራ ገለበጥኩት። ሁኔታ የሚያወራ ገለበጥኩት። ጨለማ የሚያወራ ገለበጥኩት። ሁኔታዊ ነገር የማያወራ ገለበጥኩት። ለጥቂት ነገር እግዚአብሔር ምንድነው እስራኤል ሕዝቦች አፕሪሼት አደረጋቸው። ምን አደረጋቸው? አፕሪሼት ጽኑ አለ። እንዳትደንግጡ አለ። እንዳትፈሩ አለ። ዛሬ መንገድ የሄዳችሁ ምግብ ማጣት ሊያጋጥም ይችላል። የውሃ ማጣት ሊያጋጥም ይችላል። መካከላችሁ ላይ ደግሞ እምነታችሁ የሚያላሉ ሰዎች ሊኖሩ ይችላል። እየሄዱ ደግሞ ሲጀመር ፌክ ነው የሚሉ ሰው ሊኖሩ ይችላል። ግን አትደንግጧል። this one be taken እቺ ምዕራፍ ትጨርሳላችሁ። ከናንተ ጋር አገልግሎት የጀመሩ ሰዎች ጌታ ማገልገል ራሱ ፌክ ነው የሚሉ ሰዎች ይችላሉ። ከናንተ ጋር ትላንት ቤተክርስቲያን ወንበር ያጠበቡ ሰዎች ቸርች ራሱ መሄድ ፌክ ነው ሊሉ ይችላሉ። ተስፋችሁ የሚያስቆርጡ እምነታችሁ የሚያላላ እቅዳችሁ የሚያላሉ ሰዎች ከጎናችሁ ላይ ሊፈጠር ይችላል። እኔ እንደ እግዚአብሔር ነብይ እንደዚህ ቢናገራችኋለሁ፣ ጽኑና ቁሙ። ያቺ የምታልፋላችሁ። ሰይጣን አንተ ለትንቢት የማይናገርበት ዘመን ይኖራል። ሰይጣን አንተ ለፕሮፌሲ የማይናገርበት ዘመን ይኖራል። አጋንንት ባንተ ለትንቢት የማይናገርበት ዘመን ይኖራል። ሁኔታ ባንቺ ለትንቢት የማይናገርበት ዘመን ይኖራል። በሽታ በእናንተ ለትንቢት የማይናገርበት ዘመን ይኖራል። ድህነት በእናንተ ለትንቢት የማይናገርበት ዘመን ይኖራል። ጽኑ እና ቁሙ። የሰይጣን ትንቢት የማሰሙበት ዘመን አለ። ነገር ግን ድህነት አንተ ላይ የማይተነበበት ዘመን አለ። በነገሩት ጉስቁልና ባንተ ላይ የማይተነበበት ዘመን አለ። you understand me? እየተረዳችሁኝ ነው? ያላችሁ ቦታ እናንተ አይወክልም። ታሸንፋላችሁ። ያላችሁ ሲስተም እናንተ አይወክልም። ታሸንፋላችሁ። ያላችሁ ላይፍ እናንተ አይወክልም። ታሸንፋላችሁ። መከራ ውስጥ ገባችሁ እንጂ ከመከራ አትወጡ። ማን ያላችሁ? ችግር ውስጥ አላችሁ እንጂ ከችግር አትወጡ። ማን ያላችሁ? ታሸንፋል። ታሸንፋል። I declare for your life ታሸንፋል። አሸንፋለሁ። 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 ኢየሱስ ጌታ ነው። አሸንፋለሁ። ስለዚህ በዛን ሰዓት ላይ ለእስራኤል ሕዝቦች እግዚአብሔር ምንድነው አለው? አፕሪሼት አደረገው። እስኪ ነገር ግን እግዚአብሔር እኮ ሰው አፕሪሼት ያደርጋል ብሎ ምን አደረገ? እግዚአብሔር አጽናናው እና አትፍሩ አለ። ችግር እየሄዳችሁ ችግር ይመጣል አለ። ኖ አለ። አትፍሩ አለ። እየሄዳችሁ መከራ ሊጠነከር ይችላል፣ ግን አትፍሩ አለ። እየሄዳችሁ ጸሎታችን ልክ አይደለም የሚሉ ሰዎች ሊፈጠር ይችላል፣ ግን አትፍሩ አለ እኮ ዛሬም እየጸለያችሁ ከናንተ ጋር ጾም የገቡ ሰዎች ሲጀመር መጸለያችን ሮንግ ነው የሚሉ ሰዎች አሉ። እያመናችሁ ሲጀመር ማመኔ እኮ ሮንግ ነው የሚሉ ሰዎች አሉ። ራሱ እምነት ቆርጦ አንተ እምነት የሚያስቆርጥ ሰዎች አሉ። ራሳቸው ወደ ኋላ ተመልሶ አንቺም ወደ ኋላ የሚያስመልሱ ሰዎች አላችሁ። የጨብጣችሁ እሳት ነው። አትበርቱም። ቤታችሁ ውስጥ ያለው ፋየር ነው። ቅስቃሴ አያገኝም። ቤታችሁ ውስጥ ያለው ሆሊ ጎስት ነው። ድካም ያገኛችሁ ቤታችሁ ውስጥ ያለው እግዚአብሔር ስፒሪት ነው። አትደከምም። የጨበጣችሁ ኤሌክትሪክ ነው። ኖርማን መሆን አትችሉም። የጨበጣችሁ ኤሌክትሪክ ነው። ኖርማን አትሆንም። እጃችሁ ላለው ኤሌክትሪክ ነው። ኖርማን አትሆንም። እጃችሁ ላለው ሆሊ ስፒሪት ነው። ኖርማን አትሆንም። ኖ ኔቨር ጽዳ እና ብዙ ሰዎች በዚህ ስፒሪት ስትንቀሳቀሳችሁ ወደ ኋላ እንድትመለሳችሁና እንድትደከሙና ተስፋ እንድትቆርጡ የሚያረጋችሁ ሰዎች አላቸው። ትላንት ከናንተ ጋር ጾም የገቡ፣ ትላንት ከናንተ ጋር የተሰለፉ፣ ትላንት ከናንተ ጋር ፕሬ ያደረጉ፣ ትላንት ከናንተ ጋር ፕሬ ማውንቴን ላይ የወጡ ሰዎች ዛሬ ተመልሶ ተስፋ ሊቆርጡ ይችላሉ። በእግዚአብሔር አይደለም፣ በራሳቸው እምነት ላይ ተስፋ ሊቆርጡ ይችላሉ። ምክንያቱስ ዛሬ ጨለመ ማለት ነገ አይነጋም አይደለም። ዛሬ ራብ ያጋጠመ ማለት ነገ አልጠግብም አይደለም።
ዛሬ ድሃ ነኝ ማለት ነገ ሀብታም አይሆንም አይደለም። ዛሬ በሽተኛ ነው እንጂ ነገ አትፈወስም አይደለም። ስለዚህ እግዚአብሔር ለዚህ ኩነ እስራኤል ህዝቦች አፕሬሽን አደረጋችሁ። ከዛ ጽኑ አለ፣ ተረጋጉ አለ፣ ቁሙ አለ፣ በርቱ አለ፣ አትፍሩ አለ። መንገዳችሁ ሄዳለሁ፣ ከናንተ ፊት ቀድማለሁ፣ እናንተ እኔ ትከተላላችሁ። እኔ ከናንተ ፊት ሄዳለሁ፣ እኔ ከኔ ኋላ ትሄዳላችሁ። እናንተ እኔ በብርሃን እመራችኋለሁ፣ እኔ እግረ ስር ያላችሁ ትከተላላችሁ። እኔ ከናንተ ቀድማለሁ፣ እናንተ ኋላ ትመጣላችሁ። ጠላቶችም ከኔ ጋር ይገናኛል፣ ከሳሾቹም ከኔ ጋር ይገናኛል፣ ነፍሰ ገዳይም ከኔ ጋር ይገናኛል፣ የሚያጠፋችሁም ከኔ ጋር ይገናኛል። ምክንያቱም እኔ ከፊታችሁ ቀድማለሁ፣ እናንተ ከኋላ ትመጣላችሁ። እኔ ከናንተ ፊት ነኝ። መከራም እኔ ያገኛል፣ ችግሩም እኔ ያገኛል፣ ውጋም እኔ ያገኛል። ወደ እናንተ አይተላለፍም። እኔ ከናንተ አልፌ እዋጋለሁ፣ እኔ ከናንተ ቀድሜ እዋጋለሁ፣ እኔ ከናንተ ጋር ሆናለሁ፣ እኔ ከፊቴ ቀድማለሁ። ሳትሰዋ ይሰዋላለሁ፣ ሳትሞት ይሞትላለሁ፣ ሳትደከም ይደክምላለሁ፣ ሳትቆሰል ይቆስልላለሁ። እግሬ ትከተላለህ፣ እኔ ከፊት ይመራለሁ፣ አንተ ከኋላ ትከተለኛል። ይህ ስፕሪት አንድ ሰው ያገኝ። ድካማችሁ ላይ ብርታት፣ ማጣታችሁ ላይ ማገኘት፣ ችግራችሁ ላይ መፍትሄ፣ ጨለማ ላይ ብርሃን፣ ውርቀት ላይ መነሳት በኢየሱስ ስም ይሁንላችሁ። በኢየሱስ ስም ይሁን፣ በኢየሱስ ስም ይሁን፣ በኢየሱስ ስም ይሁን፣ በኢየሱስ ስም ይሁን። ስዳው እኔ ከፊቴ ይሄዳለሁ፣ ከፊታችሁ እመርጋለሁ፣ ይሄዳለሁ። ጠላቶችን ቢመጣ መጀመሪያ ከኔ ጋር ነው የሚገናኘው። ነፍሰ ገዳይ ቢመጣ ከማን ጋር ነው? ከኔ ጋር ነው የሚገናኘው። እናንተ እግሬ ያያችሁ ትከተላላችሁ፣ እንዳትደከሙ ትበረታላችሁ። ጉልበታችሁም አይላላም፣ አቅማችሁም አይላላም፣ ሐሳባችሁም አትቀየርም፣ ጸሎትም አትቀየርም። ሊጠቃ የመጣ አንቺ አያገኝም። ቀድሞ እኔ ይጠቀኛል እንጂ ሊያስቆስል የመጣ እኔ ያቆስለኛል። እኔ ከፊት ይሄዳለሁ፣ አንተ ኋላ ትከተለኛለህ። እኔ ከፊት ይመራለሁ፣ አንተ ከኋላ ትሄደኛለህ። ሻባራሴ ኢየሱስ ጌታ ነው። ኢየሱስ ያድናል። ኢየሱስ ይመራችኋል። ጽዳ ይስዋል። ምክንያቱ አፕሪሼት አደረጋቸው። ምን አደረጋቸው? አፕሪሼት ምን አደረጋቸው? አፕሪሼት። እስኪ እግዚአብሔር ያጽናናል ብሉት። እግዚአብሔር ያጽናናል ብሉት። ጨለማ ከብዶ ቢሆንም ብሉት፣ መከራ ከብዶ ቢሆንም ብሉት፣ ውጋ ከብዶ ቢሆንም ብሉት። ዛሬ እግዚአብሔር እንደዚህ እያለ ነው፣ ከፊት እየመራ ነው፣ አንተ ትከተለኛለህ። ከፊት እየመራ ነው፣ አንቺ ትከተለኛለሽ። አትወርቅም፣ ለጠላት ራት አትሆንም፣ የአጋንንት አስፌዛ አትሆንም፣ በአጋንንት እጅ ላይ አትወርቅም። አጋንንት ዘመን አያገኝም፣ አጋንንት ሕይወትሽ አያገኝም፣ አጋንንት ጉልበትሽ አያገኝም፣ አጋንንት ዘር ማንዘርሽ አያገኝም። በጠላት አስፌዛ አትሆንም፣ በጠላት እጅ ላይ አትወርቅም፣ ጠላት ዘመንሽ አያገኝም። ስዳ ከፊት ምን አደርጋለሁ? ይሄዳለሁ። አንተ እኔ ትከተለኛለህ። ትከተለኝ ምን አደርጋለሁ? አፕሪሼት። እግዚአብሔር አፕሪሼት ያደረገው እስራኤል ህዝቦች ድካም ይታያቸዋል። የሚጠራጠራችሁ ሰዎች አሉዋል፣ ግን ተስፋ አትቆርጡዋል። ጥቂት ነገር ነው ታልፋላችሁ፣ ጥቂት ነገር ነው ትሻግራላችሁ። በዛው ብዙ ሰዎች ወደ ኋላ ሊመለስ ይችላል፣ ግን ነው አለ ሂስ ኖ ነቨር አለ። ተስፋ አትቁረጥ፣ አትደከሙ፣ ብርቱ፣ ጽኑ፣ ጠነከሩ፣ አትፍሩ። አሜን በል እስኪ። ፋይናሊ ምን አለው? አትፍሩ፣ አትደንገጥ። ኢየሱስ ጌታ ነው። በጥርጣሬ የተሞሉ ሰዎች መካከላችሁ ብትቀመጡ እንኳ ያመናችሁ አምላክ አይጠረጠርም። ካዲ ሰው ማላችሁ ብትቀመጡ እንኳ ያመንክ አምላክ አትክድ። እርሱ እግዚአብሔር ነውና፣ እሱ የዘላለም ጌታ ነውና፣ እሱ የዘላለም ብርሃን ነውና፣ እሱ ሕይወትና እውነት ነውና፣ እሱ መንገድ ነውና። ስለዛ
እስራኤል ህዝቦች ትሄዳላችሁ ግን ምንድነው አትደክሙ ማለት በቃ ትሄዳላችሁ። አንዳንድ ሰዎች እዚህ ውስጥ አላችሁ ተስፋቸው ሰይጣን ሊያስቆርጣችሁ አንተ እኮ እስከዚህ ሁሉ ጌታ ጌታ ብላል ምን ሆነ ለጌታ የሚሉ ሰዎች አሉ። እስከ ዛሬ ድረስ ሁሉ አገልግላል ምን ያደረገ ለጌታ የሚሉ ሰዎች አሉ። ዛሬ በዘር በጎሳ በጎረቤት በጎደኛ እርስ በርስ የሚጠቃቀሙበት ዘመን ነው። አንተ ጥሩ ዘርም የለም ጥሩ ጎሳም የለም ጥሩ የሚያግዝም የለም ናምን ሰው የለም ብቸኛ ልትሆን ትችላለህ። ጎሳ የማይሰራበት ዘመን ግን አለ። ዘር የማይሰራበት ዘመን አለ። አንድ ኬላ አለ። ያ ኬላ ኢየሱስ ይባላል። ያ ኬላ ጋር ዘር አይሰራም። ያ ኬላ ጋር ጎሳ አይሰራም። ያ ኬላ ጋር ብሔር አይሰራም። ያ ኬላ ጋር ገንዘብ አይሰራም። ያ ኬላ ጋር ዝና አይሰራም። ያ ኬላ ጋር ስልጣን አይሰራም። ያ ኬላ ላይ አንተ ታዋቂ ስለሆንክ አይሰራም። ያ ኬላ ኢየሱስ ይባላል። ለሁላችን ኬላ ማን ነው? ኢየሱስ ነው። የሁላችን ድልድይ ማን ነው? ኢየሱስ ነው። የሁላችን መንገድ ማን ነው? ኢየሱስ ነው። የኢየሱስ መንገድ ገንዘብ አይሰራም። በእግዚአብሔር ቃል ውስጥ በጣም የሚገርመው ያዕቆብም ወደደላል ኤሳውን ጠላላል። እግዚአብሔር ለምንድን ነው ኤሳው ጠላ? ለምን ያዕቆብ ወደደ? ድስዋን ኤሳው ለምን እግዚአብሔር ጠላው? ኤሳው ብዙ አጃቦች አሉ። ኤሳው አብሬ ሆነ ያዕቆብ እናጠፋለን የሚሉ ሰዎች ብዙ አሉ። እግዚአብሔር ግን ያዕቆብ ምን አደረገው? ወደደ። ኤሳው ምን አደረገው? ጠላ። እግዚአብሔር ያዕቆብም አስቀደመው፣ ኤሳው ወደ ኋላ አደረገው። ወንድሞቼ በገንዘብ የማታልፍበት መንገድ አለ። በዘመድ የማትሄድበት መንገድ አለ። እግዚአብሔር ደግሞ ከከፈተ ማንም አይዘጋም። ዛሬ እግዚአብሔር የሚከፍተው መንገድ ጋር ትገናኛለሽ። እግዚአብሔር ከሚከፍተው መንገድ ጋር እግዚአብሔር ከሚከፍተው መንገድ ጋር እግዚአብሔር ከሚከፍተው መንገድ ጋር የምትገናኝበት ቀን ይሆናል። ዛሬ ሐሙስ ላንተ የተለየበት ቀን ይሆናል። ዛሬ ሐሙስ ላንቺ የተለየበት ቀን ይሆናል። እግዚአብሔር ከሚከፍተው መንገድ ጋር እግዚአብሔር ከሚከፍተው መንገድ ጋር እግዚአብሔር ከሚከፍተው መንገድ ጋር ትገናኛለህ። ስዳ መንገድ አለ። ያ መንገድ ግን እግዚአብሔር የሚከፍተው አለ። እግዚአብሔር የሚከፍተው አለ። እግዚአብሔር የሚከፍተው መንገድስ ሰው አይኖርበትም። እግዚአብሔር የሚከፍተው መንገድ ሰው አይዋጋም። እግዚአብሔር የሚከፍተው መንገድ ጉቦ አይሰራም። እግዚአብሔር የሚከፍተው መንገድ ስልጣን አይሰራም። እግዚአብሔር የሚከፍተው መንገድ አንተ ማሻገር ከፈለገ መንገድ አለው። ጠብቆ ቆየ ኖ ፕሮብሌም፣ ዘገየ ሂስ ኖ ፕሮብሌም፣ ቆይታችኋል ኖ ፕሮብሌም፣ ጠብቅ ማን ሊቆይ ይችላል ኖ ፕሮብሌም። ብዙ ሰው ካንተ ተነስቶ አልፏል። ይለፍ። እግዚአብሔር እኮ 0-100 ማድረግ ይችላል። በእግዚአብሔር ፊት 0 አይሰራም። እግዚአብሔር 0-100 ለማድረግ ቁጥሩ ብቻ ፍላፊት ማድረግ ነው። ምንም ለእግዚአብሔር የሚከብድ ነገር የለም። ስለዚህ ጠብቅ። ቆይቷል? አዎ። ዘገየ? አዎ። ሰዎች ሁሉ ካንተ ተነሱ ተለወጡ፣ ይለወጡ። ሰዎች አንተ ተነሱ ይነሱ። እጁ ዘርግቶ የማይደርሱ በዘመን አለ። እግዚአብሔር ውድ ያረጋል። እግዚአብሔር ውድ ያረጋቸዋል። ውድ ትሆናለህ። እጁ ዘርግቶ የማይደርሱበት ቦታ፣ እጁ ዘርግቶ የማይዳሰሱበት ቦታ እግዚአብሔር ውድ ያረጋል። እግዚአብሔር ውድ ያረጋል። እግዚአብሔር ውድ ያረጋል። ስዳ እስዋ እና መንገዳቸው ላይ ቆሙና እግዚአብሔርም ጠብቁ። በእግዚአብሔር ላይ የሚጠራጠሩ ሰዎች ካላችሁ እነሱ እያያችሁ ተስፋችሁ አይጨልምባችሁ። ሲጀመር እናንተ እኮ ጸሎት የምታችሁ ጴንጤ የምታችሁ ነገር አይገባኝም የሚሉ ሰዎች ሊኖሩ ይችላል። ትላንት ትክክለኛ አገልጋይ ዛሬ ደግሞ አገልግሎት ቆሞ ሌላ ነገር ውስጥ ሊወርቅ ይችላል። ድስዋን ወንድሜ ተስፋ እንዳትቆርጡ። እንደ እግዚአብሔር ሰው ልጅ የሚያከብር አካል የለም። ለካር ግን ትክክለኛ አክባሪ እግዚአብሔር ነው ብለው ንገሩ። ትክክለኛ አክባሪ እግዚአብሔር ነው ብለው ቋሚ አክባሪ እግዚአብሔር ነው ብለው ቋሚ አሳዳጊ እግዚአብሔር ነው ብለው ቋሚ ባራኪ እግዚአብሔር ነው ብለው የትኛው ክብር ከእግዚአብሔር ውጭ ሆኖ ክብር ሁሉ ግዛዊ ነው። ትላንት ጋቢና ከፍተው የሚያወርዱ ሰዎች ከስልጣናቸው ስትወርዱ ጋቢና አይደለም አንተ ጋር የሚደወል ስልክ ሁሉ አንዴ ይቆማል። እናንተ ጋር የሚደወሉ ስልኮች ሁሉ እኩል ነው የሚቆሙ። ዛሬ ከስልጣን ወረድክ ማለት ዛሬ በቲቪ ይተላለፋል። ከዛሬ ቀን ጀምሮ ስልክ አንተ ጋር ማንም አይደውልም። ስልጣን ላይ ወጣ ሰው ይፈልጋል። እንደገና ማን ነው የሱ ቦታ የገባት ብሎ እሱ ይፈልጋል።
ገና እሱ ጋር ይደውላል። አንተ በቃ ኮፊሴ በቃ ሀያል ሆነ አብጤ በቃ አንተም ነገ ትወርዳለህ። ከዛ በኋላ ስልክ አይደወልም። አንተ ስትወርድ ጉዳዩ ወደ ገባበት ቦታ ነው የምዞረው። እግዚአብሔር ግን ካከበረ ከዘላለም እስከ ዘላለም የማትወርድበት ከፍታ ላይ ያወጣል። የማትወርድበት ከፍታ ላይ፣ የማትደከምበት ከፍታ ላይ፣ ምርጫ የሌለበት ከፍታ ላይ፣ ካርድ የሌለበት ከፍታ ላይ ያወጣል። እግዚአብሔር አከበረ ብላችሁ አንዳንድ ሰዎች ስዳው ክብር ሰው ገቢና ከፍቶ ስላወረደ አይደለም። ይሄ ክብር አይባልም። ስልጣን ስላገኘ ተከበርክ አይደለም። ተከበርክ አይደለም። ስልጣን አገኘ አልተከበርክ፣ ነገ ትወርዳለህ። ወርደም ልትታሰር ትችላለህ። ያንተ ስልጣን ለማስነሳት እኮ ካቢኔ ስብሰባ ብቻ መሰብሰብ ነው። አንድ ቀን በአንድ ቋንቋ ስልጣን ይነሳል። ጠዋት ከሰዓት በኋላ ቻቤ ትገባለህ። ያለመታሰር ህግ ሰው ይወስናል፣ ሰው ያነሳል። አንተ የሚታከራና ቪኤት አሰልፈ የሚታጀብበት ስልጣን ወንድሜ ክብር ኢየሱስ ነው። አሜን። ወደድክና ጠላ ኢየሱስ ያከብራል። አሜን። ሻባራስ ኢየሱስ ያከብራል። ኢየሱስ ያከብራቸዋል። ኢየሱስ ያከብራቸዋል። ኢየሱስ ያከብራል። ኢየሱስ ያከብራል። በዘመኔ ላይ ምድራዊ ስልጣን ካገኘም እግዚአብሔር አሰብ። ለዛ እኮ ነው እግዚአብሔር ስልጣን ሲሰጥላቸው ከሰማይ ሾማለሁ ምድር ላይ ሾማለሁ ይላል። ምን አይነት ሹመት ነው? ያ ሹመት ማለት ደሃ ማሰብ፣ የራበ ማሰብ፣ የወደቀ ማሰብ፣ መንገድ ያጣ ማሰብ፣ ተስፋ የቆረጠ ማሰብ፣ ሰው የሌለ ማሰብ፣ ገንዘብ የሌለ ማሰብ፣ ደጋፊ የሌለ ማሰብ፣ አይዞ የሌለ ማሰብ ነው። እግዚአብሔር ግን የሚያከብር ግን ክብር ወንድሜ ጋድ አምባሳደር የሚባል ነገር እኮ እኔ የእግዚአብሔር አምባሳደር ነኝ የምትሉ ሰዎች እግዚአብሔር ካከበራችሁ ዘመን አይሽርም። አሜን። ዘመን አይሽርም። አሜን። እስኪ ዘመን አይሽርም ብሎ ያ ዛሬ በጌታ በኢየሱስ ስም ስልጣን እግዚአብሔር ከፊታችሁ ነው። አሜን። እናንተ ኋላ ናችሁ። አሜን። እግዚአብሔር ከፊታችሁ ይከተላል። አሜን። እናንተ ኋላ ናችሁ። አሜን። እግዚአብሔር ከፊታችሁ ይወጣል። አሜን። እናንተ ኋላ ትሄዳላችሁ። አሜን። እግዚአብሔር ከእናንተ ጋር ይሄዳል። እናንተ ከኋላ ትሄዳላችሁ። አሜን። ኢየሱስ ጌታ ነው። አሜን። ጎነሱ ነካር ገና እግዚአብሔር ካከበረ ማን ያዋርዳል ብሎት፣ እግዚአብሔር ካሾመ ማን ያወርዳል ብሎት። ኢየሱስ ጌታ ነው። አሜን። ዛሬ ለሁሉ ሰዎች ሰው ያያችሁት እምነታችሁ አይወርድ ነው። ዛሬ አሜን። የዛሬ ትልቁ ያካፈልኩላችሁ ሰው ያየ እንዳትላላ፣ ሰው ያየ እንዳትደከም፣ ሰው ያየ ተስፋ አትቆርጥ፣ ሰው ያየ እምነት አትቀየር፣ ሰው ያየ ዝቅታ እንዳይታይ፣ ሰው ያየ ባዶነት እንዳይሰማ። ሃሌሉያ። ሰው ሲወድም ለጥቅም ነው፣ ሲጠራ ለጥቅም ነው። ሰው በምክንያት ይወዳል፣ በምክንያት ይጠላል። ለዛ ሰው በምክንያት ወዶ በምክንያት የሚጠላ ሰው እያያችሁ ዘመናችሁ በመናደድ በመቃጠል አይለቅ። አይናችሁ ከሰዎች ላይ አንሱ። አይናችሁ ከሰዎች ላይ አንሱ። አይናችሁ ወደ ኢየሱስ አድርጉ። የምታደርጉ ነገር ሁሉ ከሰዎች ይውጣ። ኦኬ። ትላንት ከእናንተ ጋር ዘማሪ፣ ትላንት ከእናንተ ጋር ሰባቂ፣ ትላንት ከእናንተ ጋር የእግዚአብሔር ቤት መልካም አስራት የሚከፍል ሰውዬ ዛሬ ሲጀምር ጴንጤ መሆኔ ራሱ ሲተተኑ ሊሉ ይችላሉ። ይሉ እሱ ሊለወጥ ይችላል። አምላክ ግን አይለወጥም። እሱ ሊቀየር ይችላል። አምላክ አይቀየርም። አንተ ቴስት አርጌ የተከተልክበት መንገድ አለ። አሜን ነው ወይ? ቴስት አርጌ ራሴ ቀምሴ የተከተልክ አንተ ነው የምታውቀው። አንተ የቀመስክ ነገር ሌላ ሰው አይ ጥሩ አይደለም ካለ ማመን ለምን ታምናለህ? ሌላ ሰው ጥሩ አይደለም ሊል ይችላል። አንተ ቀምሳል፣ ምግቡ ካንተ ጋር ተስማምቷል። ሌላ ሰው ልክ አይደለም ቢልም ላንተ ግን ልክ ነው። እምነት ለምንድን ነው? ለግል ነው። ኢየሱስስ ለግል ነው። እስኪ ኢየሱስ ለግል ነው ብሎ ኢየሱስ እኮ በሼር ኦርደር አይደለም።
ኢየሱስ ሼር ያደረጋቸው አይደለም የምትኖሩ ያ ለምን ተስፋ ትቆርጣለህ? ጥቂቱ ጊዜ ለትንሽ ጊዜ በኋላ የምትሻገርበት ነገር ተስፋ ለምን ትቆርጣለህ? ከጥቂት ጊዜ በኋላ ነገር ሁሉ እኮ እንዳልነበረ ይሆናል። አሜን ነው ወይ? ለዛ እኮ ነው መከራ ያልፋል እንዳለፈ ውሃ ትቆጥራለህ። መከራ ያልፋል፣ መከራ ሁሉ ምን ይሆናል? ያልፋል። እንዳለፈ ውሃ ትቆጥራለህ። ድስዋን መከራ ያልፋል እኮ አንተ ብቻ ጽና እንጂ ነገር ሁሉ ሂስትሪ እንደ ታሪክ ሆኖ ይቀራል። አንተ ግን መጽናት ይፈልጋል። መጽናት ካልጸና ብዙ ነገሮች ላንተ ህይወት ላይ ማከናወን አይችልም። የመጣ ሁሉ ጎርፍ አንተ ይዞ ያልፋል። ስለዚህ ጎርፍ አንተ ይዞ እንዳልፍ ጽና። አሜን ወይ? ጽና። ዛሬ ታማል? አዎ። አልተፈወስክም? ናው አልተፈወስክም። ጽና። አንድ ቀን ጠዋት ከእንቅልፍ ስትነሳ በሽታው ደዌ አንዴ ታጣል። ያን ቀን ነው ደንግጤ ከሆስፒታል ወደ ሆስፒታል እየዞርክ የምታድረው። እኔ ነኝ ሌላ ሰው ነኝ፣ የኔ ጤና ነው ሌላ ጤና ነው እያልክ ከሆስፒታል ወደ ሆስፒታል እየዞርክ ውለት አድራል። ድንጋጤ በመያዝ አትፈወስም ያለው ዶክተር ነፃ ነው ሲል በመጽናት ነው የእግዚአብሔር መዳን የምታየው። እግዚአብሔር አይቸኩልም፣ ግን ማንንም አይቀድምም። ስነጋር ግን እግዚአብሔር አይቸኩልም፣ ግን ማንንም አይቀድምም። ያ እግዚአብሔር ምንም አይቸኩልም፣ ማንንም ግን አይቀድምም። ማንንም አይቀድምም፣ ግን አይቸኩልም። ሰው ግን እግዚአብሔር አይቀድምም። ስለዛ እግዚአብሔር እንደማይቸኩል ማንንም ሰው ደግሞ እግዚአብሔር እንደማይቀድም ማወቅ አለብኝ። believe you ማመን አለብኝ። ተስፋ ማድረግ አለብኝ። አንተ እንዳትቆሰል ፊት ያለው እየቆሰለ ነው። አንተ እንዳትደከም እግዚአብሔር ከፊቱ ነው ያለው። እሱ ይደክማል። እሱ ሳይደክም አንቺ አትደክም። ጠላት የሚገለውም እግዚአብሔር ፊቱ ነው ያለው። እኔ ከፊታችሁ ሄዳለሁ፣ እናንተ እኮ ከኋላ ነው የምትሉኛል። ኦኬ እናንተ ከምንድን ነው? ከኋላዬ ነው፣ እኔስ ከፊታችሁ ነኝ። እስኪ ከፊቴ እግዚአብሔር አለ ብሎ እናንተ ትንሽ ውጋ ነው መቋቋም ያልቻላችሁ። እግዚአብሔር ግን ብዙ ውጋ ካንተ ተዋግቷል። አሜን ነው። እናንተ ጋር የደረሰው ንፋስ ነው እንጂ ዱላ አይደለም። ዱላ ያለው እግዚአብሔር ጋር ነበር። ከፊቱ ያለው ነው ያጋጠመው። ከፊቱ ያለው ነው ያጋጠመው። አንዳንድ ሰዎች አላችሁ ተቀጫዋል። መከላከያ ሰራዊት ውጋ ዓለም ላይ ካላችሁ ፍላፊት ላይ ያለ ኮማንዶ ስንት በረዶ ስንት ጥይቶች ችሎ ገና ከተማ ውስጥ ያሉ ሰዎች የጥይት በራሪ መጣ ብለው ይፈራሉ። ፍላፊት ግን ያሉት ደግሞ ሰዎች ጨበጣ ውጋለ ናቸው። ከምን ጋር? ከዛ ከጠላት ጋር ውጋለ ናቸው። ከተማ ውስጥ አለ ግን ምንድነው የሚፈሩ? በራሪ ጥይት ይው አለፈች ይላሉ። እዛው ግን ፋይት ላለ ዋን ቱ ዋን ግንባር ላለ ግን ሰው እሱ ደግሞ ምን ውስጥ እንዳለ ያሰብ። ላንተ ተብሎ ኢየሱስ የት ላይ እንዳለ ያሰብ። ስማ ላንተ ከዘር ማንዘር የመጣው መርገም፣ ከዘር ማንዘር የመጣው ጣጣ፣ አጋንንት የሚወረወረው ፍላጻ ሁሉ ኢየሱስ ግትር አድርጎ ይዞ መርጓል። ወደ አንተ እንዳይተላለፍ ከልክሏል። አንተ ንፋሱ ነው የምትፈራ። አንተ ጋር የደረሰ ንፋስ ነው እንጂ ውጋ አይደለም። ውጋማ ኢየሱስ ጋር ነው ያለው። ከፊት ያለው እሱ ነው። እሱ የተዋጋ ነው። እኔ ከፊት ዳሉ ካለ ከፊት ለፊቱ ሳይመታ አንተ እንዴት ትመታለህ? በራሪ ጥይት የምትፈሩ ሰዎች አለሞ የተኮሱ እኮ ባንተ ላይ አልነበረም፣ በኢየሱስ ላይ ነበረ። አንተ ጋር ነው መጣ በራሪው። በራሪ ጥይት ይፈራል። ፍላፊት ያለው እኮ ላንተ የተዋጋ ነው። አንተ እንዳትደከም እሱ እየደከመ ነው። አንተ እንዳትቆሰል እሱ እየቆሰለ ነው። አንተ እንዳትሞት እሱ ሊሞት ራሱ ሰጥቷል። እሱዋን እኔ ከፊት መርጋለሁ ሄዳለሁ፣ እናንተ ከኔ ከኋላ ትከተላላችሁ ካለ ፍላፊታችን ላይ ያለ ማን ነው? ኢየሱስ ነው። ኢንዶርና አውትዶር ለዩ። እኛ ከውስጥ የሚያገኝ ጠላትም የለም መጀመሪያ እሱ ሳያገኝ። አሜን ነው ወይ? ያ ለዚህ ብርቱና ቁሙ አለ። አጽናናቸው። እኔ ለእናንተ ሰዋለሁ፣ እናንተ ግን ብርቱና ቁሙ። እኔ ለእናንተ ቆስላለሁ፣ እናንተ ብርቱና ቁሙ። ግን ምን አድርጉት? አትደንገጡ። እቺ መከራ ትጨርሳላችሁ። ይሄ ውጋ ትጨርሳላችሁ።
አሁን ያላችሁ ላይፋችሁ ሁሉ 2018 ላይ እናንተ ህይወት ያጋጠመ 17 ላይ የነበረው ወደዚህ የመጣው ትራንስፈር አድርጎ የመጣ ሰው ነገር ሁሉ እንደሚያልፍ ማመን አለብን። እስኪ ያልፋል ብሉት። አይቀጥልም ነኝ አይቀጥልም። ዛሬ እቺ ፕሪቺንግ ከነገርኩ ሰዓት ጀምሮ አጋንንት አሁን በትክክል ትመታዋለህ። ዘንዶ በትክክል ትመታለህ። ማዋዠቅ አሁን ትተዋለህ። ሁኔታውን ትመታል። መርገምም ትመታዋለህ። አሁን ጉዳዩ ዋን ቱ ዋን ነው የምታገኘው። ችግሩ ዋን ቱ ዋን፣ ቻሌንጁ ዋን ቱ ዋን፣ ፖቨርቱ ዋን ቱ ዋን፣ ማጣቱ ዋን ቱ ዋን ትመታዋለህ። ስዳው ወንድሜ ለእግዚአብሔር የማይመች ነገር ላንተ እንዳይመች፣ ለእግዚአብሔር ያልተመቻቸ ስራ ላንተ እንዳይመች፣ ለእግዚአብሔር ያልተመቻቸ ገንዘብ ላንተ እንዳይመች፣ ለእግዚአብሔር የማይመች ነገር ሁሉ አንተ ሊያዋርድ ነው እንጂ ሊያከብር አይደለም። ለእግዚአብሔር የማይመች ሰዎች፣ ለእግዚአብሔር የማይመች ውሎች፣ ለእግዚአብሔር የማይመቻች ጉዞ ላንተ የማይመች ያ ጉዞ እንዳትቀበል። ለእግዚአብሔር የማይመቻች ነገር ላንተ አይመች። አንድ ክብር ከእግዚአብሔር ቤት ሊያወጣችሁ ነው የሚመጣ። አንድ ዝና ከእግዚአብሔር ቤት ሊያወጣችሁ ይመጣል። ግን ክብር ይመስላል አይደለም፣ ውርደት ነው። ክብር ይመስላል ወንድሜ። እያየው ከድካም መመለስ የምትችለው መንፈስ ቅዱስ አንተ ውስጥ ሲኖር ብቻ ነው። አንተ ሁሌ እጅ ላይ ሚዛን ይዘህ ነው የሚዞረው። በሰው ማይታይ ሚዛን እኮ አንቺ እጅ ላይ አለ። በሰው ማይታይ ምን አለው እጅ ላይ ሚዛን። አንተ ብቻው የምታውቀው ሚዛን አለ። ከዛ ጥሩ አደረኩት፣ አይ ጥሩ አደረኩት። ከዛ ራስህ ታመዝናለህ። ቢፎር ናው አፍተር ቢፎር ቱዴይ ቱሞሮ የስተርዴይ ቢፎር ይር ናው ይር እኔ እንዴት ነኝ ብለህ ኪሎ ላይ ነው የምታስቀምጠው ራስህ። ያ ኪሎ ሰው አይም ያ ኪሎ ለምንድን ነው እጅ ላይ የገባው ብለህ ከጠየቅ ሆሊ ስፒሪት ስላለ ነው። ምን አለ? መንፈስ ቅዱስ አለ። ስለዚህ ራስህ ታማዝናለህ፣ ራስህ ኪሎ ላይ ታስቀምጣለህ። እኔ እኮ ከዚህም በፊት እንደዚህ አልነበርኩም ትላለህ። ከዛ ወደዛ መንገድ መመለስ ትታገላለህ። ያቺ ኪሎ ከእጅ ወጣ ማለት አጋንንት አንቺ ያገኘ ማለት። ሰይጣን የሚፈልገው ያ ኪሎ እንዳታይ፣ ያ ሚዛን ከእጅሽ እንዲወጣ ነው የሚፈልገው። ሚዛን ማለት ደካማ ጎንና ብርቱ ጎን የሚታመዝነው ኪሎ እጅ ላይ አለ። የዛሬ 4 ዓመት እኔ እንደነበርኩ ትላለህ። ራስህ ታማዝናለህ። እጅ ላይ ግን ሚዛን አይታይም። አንተ ጋር ግን ሚዛን አለ። ራስህ ሚዛን ተስቀምጣለህ እኮ ሰው አትጠይቅም። እኔ ዛሬ 2 ዓመት እንደነበርኩ ትላለህ። ልክ አልነበርኩም ከለካ እኔ በቃ ስለዚህ ወደዛ መንገድ መመለስ አለብኝ ትላለህ። ራስህ እኮ ሚዛን ላስቀምጠህ በኋላ ነው የምትመለሰው። ያቺ ሚዛን ማን ነው ኮንፎርም ያደርገው? ሆሊ ስፒሪት። ሰይጣን ደግሞ ምንድነው የሚፈልገው? ሆሊ ስፒሪት አንተ ጋር እንዳይኖር፣ ራቆት እንድትሆን፣ ባዶ እንድትሆን፣ በቃ ራቆት እንድትሆን፣ ምንም ነገር እንዳትፈራ፣ ምንም ነገር እንዳታዳምጥ፣ አንድና ለመጨረሻ ለሱ ገቢ እንድትሆን ነው የሚፈልገው። ያ ሚዛን ሆሊ ስፒሪት ነው እጅ ላይ ያስቀምጠው። የሆነ ነገር አጠፍተህ ከሆነ በኋላ ታዝናለህ። ለምንድን ነው የምታዝነው? ሚዛን ነው። ሚዛኑ ይዋውጣል። ሰው አጠየቅም እኮ ራስህ ታማዝናለህ። ሚዛን እጅ ላይ አለ ሁላይ። እስኪ አሁን እዚህ ውስጥ ያለች ሰዎች ሁሉ እጃችሁ ላይ ሚዛን አላችሁ። እግዚአብሔር ምስክሬ ነው። ኢየሱስ ክርስቶስ እኔ ጋር አለ የምትሉ ሰው ካላችሁ እጅ ላይ ምን አለው? ሚዛን። ያንተ እጅ ላይ ሚዛን ሰው አይ አንተ ብቻ ነው የምታውቀው። ሁላችሁም ሚዛን አላችሁ። ትልቅም ትንሽም ሚዛን ይሁን እንጂ እምነታችሁ ልክና በተስፋችሁ ልክ ምን አላችሁ? ሚዛን አለ። ያቺ ሚዛን ግን ምንድነው? መንፈስ ቅዱስ አንተ ውስጥ ስላለ ለአጋንንት እራት እንዳትሆን፣ ራስን ኮንትሮል እንድታደርግ፣ መንገድ እንዳትለቅ፣ አላማውን እንዳትስት፣ የወጣበት አላማ እንዳትስት። ያቺ ሚዛን ምንድነው? መንገድም ይመራል። መንገድም ይመራል ለምንድነው? አላማ እንዳይስት። ያ ሚዛን ያለ ማለት አላማ ሳትክ ማለት ነው። አላማ ሳትክ ማለት መንገድ አጣ ማለት ነው። መንገድ አጣ ማለት 30 ዓመትና 40 ዓመት በምድር ቤታ ውስጥ ማበሰበስ ማለት ነው። ሚዛን ማለት ምንድነው? መንገድ የሚመራ ቀስት ማለት ነው። አውሮፕላን ላንድ ሲያደርግ የአውሮፕላን ትራፊኮች እንደዚህ ብሏል። ምን ማለት ነው? እሱ ማለት ሚዛን ነው። አውሮፕላኑ ቀጥ ላይኑ ላይ ይዞ እንዲመጣ ነው። አሜን ነው። አየር ትራፊክ ላይ አውሮፕላን ስሙ፣ አውሮፕላን እየመጣ ያለው ምን ያርጋል? ይደውላል። አውሮፕላኑ አልተነሰም፣ አየር ላይ ቆም ይላል።
አየር ላይ አልቆምም ካልክ መሬት ላይ ካለ አውሮፕላን ጋራ ትጋጫለህ መጥተህ። ምክንያቱ አየር ላይ ሂድ ተንቀሳቀስ ላንድ አድርግ እስከሚባል ድረስ መጠበቅ አለብህ። አየር ላይ ታቆማለህ፣ ላንድ ታደርጋለህ። ለምን? አየር ትራፊክ ነው። በምንድን ነው የሚያወሩ? በሲስተም ነው የሚያዩ። ሃይ ሲስተም ሆነ አልሰማም ብለህ ካርክ ደግሞ ላንድ ከሚያደርግና ካለው ከሚነሳ ጋራ እኩል ነው የምትገናኙ ማለት ነው። ከዛን ጊዜ ነው አውሮፕላን ክራክ የሚጋጥሙ። አየው መንፈሳዊ ነገርም እንደዚህ ነው። ያቺ ሚዛን እኔ እኮ አጠፍቻለሁ ሚል ሴት እኔ እኮ አጠፍቻለሁ የሚል ወንድ ካለ በእግዚአብሔር ቤት ውስጥ መቼም አይወርቅም። ይመነኝ። ምክንያቱ ሚዛን እጁላል። ምክንያቱ አሳብ ይሄውስማ ሊወርቅ ይችላል፣ ግን አጋንንት ጥራት አይሆንም። አሜን ነው። እርግጠኛ ነው ለአጋንንት ገቢ አይሆንም። ምክንያቱ ሲወርቅ ሚዛኑ ይነግራል፣ ሲሳሰት ሚዛኑ ይነግራል። መንገዱ ሊቀየስል ሚዛኑ ዘብራ ያለፍክ ነው። you understand me? እኔ ብዙ ሰዎች እግዚአብሔር ዛሬ ሂልድ ያደርጋል። አእምሯችሁ ፈውስ፣ መንፈሳችሁ ፈውስ፣ ማይንድ ሂልድ፣ the spiritual healed, life is healed, the family economy is healed. listen to me. ስለዛ አንተ ድካም ብርታትን መነሳትን መቀጠልም ሁሉ ነገር በካልኩሌሽን ታውቃለህ። ስለዚህ ሰይጣን መጥቶ ከእግዚአብሔር መቅደስ አንተ ለማውጣት መጀመሪያ ይቅሩ ምንድን ነው? ሚዛኑ ከእጅ ላይ ይወስዳል። ሚዛኑ ከእጅ የማይወጣ ሆነ አንተ ከቸርች አትወጣም። ደከመም ቸርች ነው የምትሄደው። ስማ ሰክረ ታጥበ ጠዋት ቸርች ነው ይላል። አንተ ባያድር እኔ ጌታ የቸርነት አምላክ ነው። አንተ ትላንት የጠጣ ነበር? አዎ ጠጥቻለሁ፣ ግን ቸርች ሊድ ነው። ለምን ሄዳለሁ? ለምን ሄዳለሁ? ውስጤ ቸርች። ምክንያቱም ሚዛን አለ ማለት ሰውዬው እኮ ሰክሮ አድሮ ጠዋት ፊት አጥቦ ዝንጥ ብሎ ቸርች። መጠጡ ደካማ ጎኑ ነው፣ ብርቱ ጎኑ የቱ ነው? ቸርች ነው የሚሄደው። ሰውዬው ቸርቹ አይተው ቢሞት ኢየሱስ ያድናል። አሁን እንደዚህ አይነት ሰዎች እጁ ለምን አላቸው? ሚዛን አላቸው። ሰይጣን አንድ ነገር እሱ ጋር አስቀምጧል፣ እግዚአብሔር ግን ሚዛኑ አስቀምጧል። ሰይጣን እሱ ገቢ እንዳያደርግ ሰውዬው ገቢ አይሆንም። ይኸው ስሙ፣ ለሰይጣን የማትመቹ ለእግዚአብሔር የምትመቹ ሰዎች አላችሁ። ሰይጣን መቼም የማይመቻችሁ ሁሌ ግን እግዚአብሔር የሚመቻችሁ ትውልድ እዚህ ውስጥ አላችሁ። እኔ ነኝ ያለው አሜን በል። ኢየሱስ ጌታ ነው። ዳዊት ለዛ እኮ ነው ኢየሱስ መጣና አንድ ቀን መልእክተኛ ወደ ቤቱ ላከ። ዳዊት ኦሮ ወደ ምድር ጦር ልኮ ኦሮ ገሎ ከኦሮ ሚስት ጋር ስጋ ግንኙነት ካረገ በኋላ መጣ ወደ ቤቱ። ናታን መጣና ፕሮፌሰር ያገረ አንተ ያለ አንድ ሰው አለ ሀብታም ሆኖ ብዙ በጎች ያሉ አንድ የድሃ በግ ወስዶ ቢከለከል ባንተ አገዛዝ ላይ ምን ይባላል አለ ዳዊት። በእኔ አገዛዝ ላይ የሚባለው ሞት አበርደዋለሁ፣ ደግሞ በጉም ደግሞ በጥፍ ከፍለዋለሁ ብሎ ልክ ሲጨርስ ያ ሰው ራሱ አንተ ነው ብሎ ለሰውየው ሮጦ በር ወጣው። ዳዊት ልክ አንተ ነው ብሎ ሰውየው ሲነገር ዳዊት በእግዚአብሔር ፊት ላይ ወደቀ ይላል። ሰውየው እኮ የሮጠ ለምንድን ነው? ዳዊት ንጉሥ ስለነበረ ይገለኛል ብሎ ነው። ያ እኮ መልእክተኛ የመጣ ዳዊት ምን ነበረ? ንጉሥ ነበረ ወይ አገር መሪ ነበረ። ኦሮ ወደ ምድር ጦር ልኮ ኦሮ አስገድለው ከኦሮ ሚስት ጋር ስጋ ግንኙነት አድርጓልና እግዚአብሔር ተናደው መልእክተኛ ወደ ቤቱ ላከና ምን አለው ለዳዊት? ሰውዬ መልእክት ሲናገር በጥበብ በውስደም አንድ ሀብታም ሰው አለ ባንተ አገዛዝ ውስጥ አለ። እሺ አለ። ብዙ በጎች አሉ አለ። እሺ አለ። ከብዙ በጎች ያለው አንድ የደሃ በግ ወስዶ ቢከለከል ባንተ አገዛዝ ውስጥ ምን ይባል ብሎ ሲነገር ዳዊት አጠፋ ገላለሁ አለ። እንደዛ ሰው ካለ ገላለሁ። አንድ በግም ደግሞ 4 እጥፍ አድርጌ መርጋለሁ መልስለታለሁ አለ። ናታን ወደ ባሩ ጠጋ አለና ሰውየው ምንድነው? ንጉሥ ነው። ዳዊት ንጉሥ ነው። ዳዊት እንደዚህ ነገረው ለናታን ሲነገር ናታን ወደ ባሩ ጠጋ ያለ ነው ትንቢቶ ጨርሰው ያ ሰው ራሱ አንተ ነው ሲል ዳዊት ናታን ይገለኛል ብሎ እኮ ነው የፈራው። ዳዊት ግን መልእክቱ ሲነገር እግዚአብሔር ጥፋቴ አያለ ና ዳዊት ናታን ይገለኛል የሚለው ተውና ዳዊት በጌታ ፊት ምን ሆነ? ወደቀ። አዋራ ለበሰ፣ ማቅ ለበሰ፣ ይቅርታ ጠየቀው። እሱ አልፎ ራሱ
ሚስቱ በጌታ ፊት ላይ እንድትወርቅ አመድ እንድትለብስ ተደረገ። እግዚአብሔር ግን ለዳዊት መስዋዕትም ተቀበለ። ለዛ እኮ ነው ዳዊትም የእግዚአብሔር ሐሳብ ጨረሰና አንቀላፋ የሚለው ለዛ እኮ ነው። አዮ የምህረት ልብ አለ ማለት እግዚአብሔር ይቅርታ ሲጠይቅ ጥፋቴ እግዚአብሔር አወቀ ያለ በቃ እግዚአብሔር ይዞኛል አለ። ናታን ይገለኛ ዳዊት ብሎ ፈራ። ዳዊት በቃ እግዚአብሔር ይዞኛል አለ። በቃ ከእግዚአብሔር የሚበልጥ ከእግዚአብሔር የሚያመልጥ ማን አለ? ንጉሥ ሆኖ በጌታ ፊት ስር ወደቀ። ወንድሞቼ አዮ እግዚአብሔር ደካማ ስትሆንም እጅ ላይ ሚዘኑ ነው የሚፈልገው። ሚዘኑ ዳዊት እጅ ላይ ምን አለው? ደክሟል፣ ግን ሚዘን አለ። ሚዘኑ አለ። ሚዘኑ ሲያስቀምጥ እግዚአብሔር እንዳጠፋ ሚዘኑ ነገረ። ከዛ በእግዚአብሔር ፊት ወደቀ። ሳኦል ለምንድን ነው የሞተው? ከእጁ ሰይጣን ምን ወሰደው? ሚዘን ነው። ራሱ እንዳይመለክ ሳኦል አህያ ፍለጋ ወጥቶ እንደተቀባ አላወቀም። አህያ ፍለጋ ወጥቶ ንጉሥ እንደሆነም አላወቀም። ሳኦል ያ ሁሉ ረሳና ዳዊት ማሳደድ ጀመረ። እግዚአብሔር ሚዘኑ ከእጁ ተቀበለ። ሚዘኑ ከእጁ ሲቀበል የሳኦል ልብ በጥባርና በንዴት ሞላች። ልቡ አበጠ። ተው ሳኦል ያለ እግዚአብሔር አይደለም አልተው ማለት ታዋል አልተው ማለት ሚዘኑ ከእጁ ወጣ። ሳኦል ያበጠ ሄደ። ሳኦል ያበጠ ሄደ። ሳኦል ያበጠ ሄደ። በራሱ ብላላ ወርቆ ሞተ። ፈናል ላይ ሰው አይገልም፣ አንተ ራስ ትገላለህ አለ እግዚአብሔር። ድስዋን እግዚአብሔር የምህረት የቸርነት አምላክ ነውና ተለያየ ነገር ውስጥ የደከማችሁ ሰዎች መልእክቱ ለእናንተ ነው። ጸሎት የቆማችሁ ትላንት በጌታ ነበር አሁን ደክማ ብለው ሰዳቢ ብዙ የበዛባችሁ ሚስት የሚሰደብ ባል የሚሰደብ ልጆች የሚቀየማችሁ ጎረቤት እናቶች አባቶች መጥፎ ሲማችሁ ጎረቤት የሰጠላችሁ ሰዎች የዛሬ ትምህርት የዛሬ መልእክት ለእናንተ ነው። የትምህርቱ ፋይናሉ እንደዚህ ይላል። እግዚአብሔር ከፊትሽ ነው። አሜን። ትነሳል። አሜን። እግዚአብሔር ከፊታችሁ ነው። አሜን። ትቀደማለህ። አሜን። እንደ ወደቅ ሳይሆን እኔ የሚያየው እንደ ተነሳ ነው የሚያየው። አሜን። ነገር ይሰራል። አሜን። ቤት ይባረካል። አሜን። ላይፍ ይቀየራል። አሜን። እግዚአብሔር ከፍ ያደርጋል። አሜን። በኢየሱስ ስም ተፈጸመ። አሜን። ለእግዚአብሔር ክብር